ዛሬ እንግዲህ የተገናኘ ነው ባለፈው የዛሬ ሁለት ሶስት ወር ማነው ሁለት ሶስት ወይም አራት ወር በፊት ተገናኝተን በሱዳናውያን በኢትዮጵያ ስለሚኖሩ ሱዳናውያን እና በመንገድ ላይ በሚያጋጥሙ ጉዳዮች ላይ አንዳንድ ነገሮች ልናነሳ የኢትዮጵያ ሕዝብ መንግስትም እንዲደግፍ ሀሳቦችን አነስተን ነበር። በአረጋ ካሳ ሚዲያ ማስተላለፍ ነበር፣ ግን በደንብ መልእክቱን ስላልተላለፈ መልእክቱም የደረሰ አይመስለኝም። እሱን በተመለከተ እንደገና ልናነሳ ነው የተገናኘ ነው። ኢትዮጵያና ሱዳን የዛሬ ሳይሆን የቆየ በታሪክም በግንኙነታቸው ህዝብ ለህዝብ ትልቅ ግንኙነት ያለ ህዝብ ነው። ጎረቤት ህዝብ ነው። ባህልም የሚመሳሰልና አንድ ህዝብ ነው። ይሄንን እኔም እቺን እዚህ ላይ ማድገም እፈልጋለሁ። በጣም ጥሩ። እንግዲህ ቃሉ ሚኒስትር አብደላ በተፈጠረው እርስ በርስ ጦርነት ሱዳናውያን ተፈናቅለዋል፣ ተገለዋል፣ ንብረታቸው ወድሟል። በዚህ መሰረት በኢትዮጵያ በኩል አቋርጠው ወደ ሌሎች ሀገሮች ለመሄድ ተገደዋል እና በዚህም ጊዜ የኢትዮጵያ ሕዝብና መንግስት በርካታ ድጋፎችን እንዲያደርግላቸው ይፈልጋሉ። ነገር ግን በሚፈለገው መንገድ ከዚህ በፊት ሱዳናዊ ኢትዮጵያውያን በሱዳን ሀገር በርካታ ኢትዮጵያውያን ሲኖሩ በርካታ ድጋፎችን ያደርጉ ነበር። በዛ በሚመጥን መንገድ በሚፈለገው መንገድ በሚጠበቀው መንገድ አልሆነም እና እሱ ነገሮች በተመለከተ ምን ነገሮች ነው አሁን ልናነሳ የፈለግነው የሚለው ነገር ላይ ብናነሳ ደስ ይለኛል እና እስቲ ዘርዝራቸው በላቸው። ሚኒስትር መሐመድ ያሉት ከዚህ በፊት የሁለቱ ህዝቦች ታሪክ የተለያየ ችግሮች ይመጣሉ። የጦርነት፣ የረሃብ ብዙ ችግሮች ይመጣሉ። በዛን ጊዜ የኢትዮጵያ ህዝብ ከኢትዮጵያ ድንበሩን አቋርጦ 90% ያለምንም ቪዛ ያለምንም እንትን ሱዳን ገብተዋል። ምንም አይነት ፕሮሰስ እንደዚህ አርግ የተባለ ነገር የለም። እንደ ወንድሙ እንደ እህቱ ይዞ ይህን ህዝብ በዛ ችግር ያው የጊዜ ጉዳይ ነው፣ ችግሩ እንዲያልፍ አድርጓል። ስለዚህ ይሄ በየጊዜው የሚመላለስ ችግር ነው እንጂ ጎረቤት የሆነ ነገር አንድ ጊዜ መጥቶ አንድ ጊዜ የሚያልፍ ችግር አይደለም። ታስቦም የሚደረግ አይደለም። ይህንን ችግር በዛን ጊዜ የሱዳን ህዝብ ለኢትዮጵያ ህዝብ ከዚህ ወደ ሱዳን በተለያየ መንገድ የገቡትን ይዞ እንደ ወንድሙ ምንም ችግር ውስጥ ሳይገቡ ወደ ሌላ ሀገር የሚያልፉም ሱዳን ላይም ተቀምጦ ቤታቸውን ሱዳን ያደረጉም ብዙ ኢትዮጵያኖችን እንደ ወንድሞቻቸው ይዘዋል። ስለዚህ ይህንን አንዳንድ ሰዎች ባይረዱም እንዲረዱና የሱዳንና ኢትዮጵያ ግንኙነት ትልቅ ስለሆነ ይህንን የማስረዳትና ህዝቡም ይህንን አውቆ ወደ የሁለቱ ሀገር ግንኙነትን ለማጠናከር የህዝብ ለህዝብ ለማጠናከር እፈልጋለሁ። ይህንን ለማስታወስ ያህል ነው። በጣም ጥሩ። እኔም አውቃለሁ። እኔም በቆየንበት ጊዜ የሄዱ ሰዎች ወደ አውሮፓ ወደ አሜሪካ የሄዱ ሰዎች በሱዳን አድርገው እንደሚሄዱ በርካታ ሰዎች እንደሄዱ እናውቃለን። ይህን እስከ ቅርብ ጊዜ ድረስ አሁን ሀገሩ እስከሚረበሽ ድረስ ራሱ የሚጠብቁ ሰዎች ነበሩ። ማይሄዱ ደግሞ በዚያ ሀገር ያለምንም ቪዛ ያለምንም ጥያቄ እንደሚኖሩ አውቃለሁ። ጎደሎች ነገር እንዲሟሉ ደግሞ በተለይ በአምባሳደር አባዲ ዘመን በነበርኩበት ጊዜ በአግባቡ ካርድ እንኳን እንዲሰጣቸው ሲጠየቅ የሚሰጡ ሰዎች ናቸው እና ይህን እናውቃለን። በአግባቡ አሁን ተፈናቅለው የሄደው ኢትዮጵያዊ ብዛት እንኳን ቀላል ነገር አልነበረም። ሱዳን እንደ ሌላ ሀገር ብቻ ሳይሆን የምናየው እኛ እንደ ሁለተኛ ሀገር ነው የምናየው ብንል ማጋነን አይሆንም። እጅግ በርካታ ሰው ይወደዋል ሀገሩን። ስቲል በጣም አዝኗል። ዞሮ ግን አሁን ልናተኩር የፈለግነው ምንድን ነው? በኢትዮጵያ መንግስትና በኢትዮጵያ ህዝብ በኩል ሱዳናውያን ለኢትዮጵያ ያደርጉ የነበሩትን ድጋፍ ስላልተገኘ እዛ አካባቢ ላይ ነው አሁን ማተኮር የፈለግነው እና እነሱ ነጥቦች ላይ እናንሳ። በግልጽ ብንነጋገር በጣም ደስ ይላል እና ኢትዮጵያና ሱዳን ያለው
በመሃላቸው በጣም ጠንካራ ነው። ህዝብ ለህዝብ በጣም ይዋደዳል። ነገር ግን ትንሽ የሱዳን ህዝብ እየተናደደ አለ። እሱም ደግሞ በግልጽ ብንነጋገር ይሄ አሁን ራፒድ ሳፖርት ፎርስ ይሄ ፈጥኖ ደራሹ የሚል ጋራ የኢትዮጵያ መንግስት እንደሚቆም የሚያሳዩ ነገሮች ብሎ አንዳንድ ነገር ሲሰሙ ሰዎች በዚህ ተናደዋል። እሱ እንዳለ ሆኖ ከመጀመሪያው ያ ነገር ትንሽ እንደ ህዝብ ይሄንን ትንሽ የተሰማን ነገር ይኖራል እና በዛ ላይ አለ በግልጽ እንነጋገር እና ሌላ ደግሞ የኢትዮጵያ መንግስት ለሱዳን እኛ በጣም ነው የምንወደው ኢትዮጵያን። የሱዳን ህዝብ ወደ ኢትዮጵያ ሲመጣ የተለየ ነገር ይደረግላቸዋል ብለን ነው እንደዛ ነው ያመን እንደ ወንድማምነት። ግን እየተደረገ ያለው ሁለት ነገር ነው። አንድ በመተማ መግቢያ ጎንደር ላይ የስደተኛ ካምፕ ነው የተደረገ። ሁለተኛ ደግሞ ወደዛ የገቡትን ወደ ኢትዮጵያ የሚገቡትን እንደ ቱሪዝም በቃ እንደ ቱሪዝም ለሽርሽር እንደሚሄድ ሰው ነው ሱዳኖችን ቪዛ የሚሰጣቸው። አሁን በዚህ ሰዓት ከመቶ በላይ የሚቆጠሩ ኢዳ ተሸክመው አዲስ አበባ ወይም ኢትዮጵያ ውስጥ ያሉ ሱዳኖች አሉ ከነ ልጆቻቸው። የሚከፈለው $100 ነው። እዛ አካባቢ ደግሞ ቅጣት አለ። ይህንን ያለማክፈል በጣም ከብዳቸው ያሉ ጊዜው የጦርነት ነው። በዚህ ጦርነት የኢትዮጵያ መንግስት ይህንን አውቆ እኛ ደግሞ እዛ በነበርንበት ጊዜ ለኢትዮጵያ ህዝብ በተለያዩ ችግር የዛሬ አይደለም ብዙ ነገር አብረ አሳልፈናል። ያንን እኛ እንዳደረግነው አድርጉልን ማለት እንደ ወንድሞች እንደ ወንድም እንደ እህት ሱዳንን እንደ ውጪ ዜጋ ማየት ሳይሆን እንደ እህትና ወንድምኛ ማየት አለባቸው። ስለዚህ ይሄ ነው በአጭሩ ብዙ ችግሮች ይታያል። ይሄ ነው ለማናገር የፈለኩት ያሉት። ይሄ ቢስተካከል መንግስት በዚህ ላይ አንድ ይሄ ቅጣቱ እንዳለ ብሰረዝላቸው አሁን በቅጣት ውስጥ ያሉ ይሄ ደግሞ ከፍተኛ ብር $100 እያስከፈለ የሚለውን የግዛት ጉዳይ ስለሆነ የሱዳን ህዝብ አዲስ አበባ ወይም ኢትዮጵያ ውስጥ ለማኖር አይደለም ሄደው ኢትዮጵያ ይደርስና ከኢትዮጵያ ወደ አረብ ሀገር አረብ ኸሊጅ ወደ ኸሊጅ ሊሄድ ይችላል። ወደ አውሮፓ ወደ ተለያየ ሀገር ነው የሚሄደው። ኢትዮጵያን መተላለፊያ በቃ በዛ ኢትዮጵያ መጥቶ በኢትዮጵያ ያልፋል እንጂ ኢትዮጵያ ውስጥ ብዙ ለመቀመጥ አይደለም የሚመጡ ይህ ህዝብ። ስለዚህ ለዚህ ህዝብ አስፈላጊውን ትብብር ማድረግ ያስፈልጋል የሚመለከተው አካል ማለት ነው። ይሄ ነው የምለው። በጣም ጥሩ። ባለፈው አነስተናል። እኛም በደንብ በተለያዩ ምክንያቶች አልሄድንበትም። መሐመድም እዚህ ቅርብ እንዳለህ ማየት አልቻልኩም እኔ እና ትክክለኛ ጥያቄ ነው የተነሳው። በእኔ በኩል የሚሰማኝ ሱዳን እንደ ሁለተኛ ሀገር ነው መታየት ያለባት የሚለው ነገር እኔ ደጋግሜ ነው የምንሳው። ዝም ብሎ ቀልድ አይደለም። ስለዚህ ሱዳናዊያን ለኢትዮጵያዊ የሚያደረጉትን ነገር ዘርዝረን መጨረስ አንችልም። በአይን ያየ ሰው እንኳን በአይን ያየ ሰው ነው እንጂ ሊረዳ የሚችለው ብንናገር ማንም አይሰማም። ስለዚህ አሁን በችግሩ ጊዜ የሱዳን ህዝብ ተፈናቅሏል። ተፈናቅሎ ምንም በእጁ የለውም እና ወደ ሌላ ሀገር ለመሄድ በአዲስ አበባ በኩል አድርጎ ነው የሚሄደው። መሐመድም አሁን በደንብ ታውቀዋለህ። እና እነሱ ኢትዮጵያን እንደሌላ ልክኛ ሱዳን ሁለተኛ ሀገር ነው እንደምንለው ሱዳናዊያንም ኢትዮጵያን እንደ ሁለተኛ ሀገር አድርገው ይቆጥሩ ነበረ። አሁን ግን ጦርነቱ በተከሰተ ጊዜ በተፈጠረው ነገር በጣም አዝነዋል። ምክንያቱም እነሱ ያደረጉትን ያክል ነገር ባናደርግ እንኳ አንድ ሁለት ነገሮች ላይ እነሱ ኤክስፔክት ያደርጋሉ። አንደኛው ወደ አገር በሚሄዱበት ጊዜ በተለይ የቪዛ ለሚከፈለው ጥያቄ እጅግ በጣም የተጋነነ ነው። ለምን ኤርትራ፣ ግብፅ፣ ኡጋንዳ በኩል የሚሄዱ ሱዳናውያን
ምንም አይነት የቪዛ ክፍያ የላቸውም። መንግስታት ነፃ አድርገውላቸዋል። ያደረጉት ለምንድን ነው? ህግ ስለሌለ አይደለም። ህግ ስለሌለ ሳይሆን ሱዳናውያን አሁን ምንም ነገር ስለሌላቸው ነው። ለእኛ ደግሞ ከዚያ የበለጠ ባለውለታችን ስለሆኑ እንደዚህ አይነት ነገር ቢያንስ ቢደረግ አይበዛባቸውም ነበረ። ግን በየወሩ መቶ ዶላር በአንድ ሰው በነፍስ ወከፍ ይከፍላሉ። ገንዘብ ደግሞ የላቸው እና ይሄ ተገቢ ስላልሆነ ለሱዳናውያን ይህንን ነገር ቢያደርግላቸው መንግስት ያንስበት እንደሆነ ነው እንጂ አይበዛበትም። አሁንም መልእክታችን ነው፣ ቢሰሙ ጥሩ ነው። በጣም አመሰግናለሁ ወንድማችን አረጋ። አሁን ያስቀመጡት በጣም ደስ ይላል። በሱዳን ጉዳይ በጣም እንደሚያሳስበ ይገባኛል። በጣም በሱዳን ስም አመሰግናለሁ። ወደፊት ውጭ ጉዳይ ሚኒስቴር ሆነ እንድትሰራም የኔ ምኞቴ ነው። የውጭ ጉዳይ ሚኒስቴር ውጭ ጉዳይ ሚኒስቴር ሆነ እንድትሰራ በጣም እመኛለሁ። አሁን ያሉት በጣም ቆንጆ ሀሳብ ነው። በአሁኑ ጊዜ የሱዳን ኤምባሲ በአዲስ አበባ እንቅስቃሴ ላይ ነው። ከኮሚኒቲ ጋራ ያለው እንቅስቃሴ ምንድን ነው? ዜጎቻችን አዲስ አበባ ላይ ያሉት የሱዳን በተለያዩ ቅጣት ማክፈል ያልቻሉ ይህንን መንግስት እፎይታ እንዲሰጣቸው ለጊዜው እንዲሰርዝላቸው እያደረጉ ነው እና ይሄንን መንግስት እንዲሰማቸው ይሄንን መንግስት ሰምቷቸው ይሄንን እንዲቀበላቸው ኤምባሲውንና ኮሚኒቲን ተቀብለው በቶሎ እዛ አዲስ አበባ ላይ የሚገኙ ኢትዮጵያ ሱዳኖችን እንደዛ ድጋፍ ቢሰጣቸው በጣም ደስ ይለናል። አሁን ሌላ ደግሞ ወደ 400 የሚሆኑ ኢትዮጵያውያን አሁን እኛ ይዘን በቀጥታ የሱዳን መንግስት በዚች በጦርነቱ በችግር ውስጥ እያለ አይ ወንድሞቻችን ነው ብለው አሁን ወደ ሀገራቸው በሰላም እንዲመለሱ 400 ፖርት ሱዳን ላይ ነው ያለው። አስፈላጊውን ነገር ሁሉ እያደረግን ነው። ስለዚህ ምንድነው እኛ ወንድማማቾችንና አስፈላጊውን ትብብር ማድረግ ግዴታ ነውና ወንድሞች ስለሆነ ነው ይሄንን ነገር የምናነሳ። ሌላ ደግሞ ሁለቱን ሀገር የሚያገናኝ የድርጅት የሆነ ኢትዮ ሱዳን ድርጅት ኢትዮ ሱዳን ፍሬንድሺፕ እንደዛ ሆኖ ግን ከማንኛውም ፖለቲካ ከሁሉም ነፃ ሆኖ ህዝቡን ሁለቱን ህዝብ የሚያገናኝ የሁለቱን ህዝብ ችግር የሚፈታ ችግሮችን አይቶ ለሚመለከተው አካል የሚያቀርብ የሁለቱ አካል የዛ አይነት ድርጅት ቢፈጠርና ለዚህ ችግር ሁሉ ጊዜ ምላሽ ቶሎ ለሚመለከተው አካል የሚያደርስና ችግሮቹን አቶ አረጋ እኔም እዚህ ያለው መሐመድ ጡፋም እዛ አለ አሉ ምስተር መሐመድ። ስለዚህ ይሄንን ብናረግ ይሄ ቢሆን እንደ ሐሳብ አቀርባለሁ። እሺ በጣም ጥሩ። አሁን የሁለተኛው ሁሉ ነገር እንዳሉት ነው። ሚስተር መሐመድ አብደላ እንዳሉት ነው። ያው እኔም ገብቶኛል፣ አንተም የተረጎምከው ገብቶኛል። አመሰግናለሁ። አሁን ሁለተኛው ጉዳይ ደግሞ የቋንቋ ጉዳይ ነው። ሱዳናውያን እንደ ችግር የሚያነሱት ችግር የሆነባቸው አሁን ኢትዮጵያን አቋርጠው በሚሄዱ ወይም ኢትዮጵያ በሚቆዩ ጊዜ ቋንቋውን በአግባቡ ስለማይችሉ በየቦታው የመንገላታት ነገር ስላለ ኢትዮጵያውያን ከገቡበት ጊዜ ጀምሮ እስከሚወጡ ድረስ የእነሱን ባለውለታ ቆጥረን እነሱን ባለውለታ እንኳን መመለስ ባንችል ቆጥረን ማንኛውም ሰው እንዲተባበር ቋንቋ እንዲተባበር መልእክት እንዲያስተላልፍ ኋላ ነግረዋለህ። ከዚህ ባሻገር ግን ያው ይህ የሁለት ሀገር ህዝብን የሚያገናኝ የሆነ ኮሚቴ ወይም ማህበር ነበረ እኮ፣ በጣም የተጠናከረ ማህበር ነበረ እኮ። ኢትዮ ሱዳን ፍሬንድሺፕ የሚባል ማህበር ነበር። የአባይ ብለው እነሱ የሰዩ ማህበር ነበር። ማህበር እንኳ ባይኖር እነሱ በአጠቃላይ ኢትዮጵያውያን ደግፈው ይሰሩ የነበሩ ናቸው። አሁን ትኩረታችን ምንድን ነው? አዲስ አበባ ያለውን የሱዳን ህዝብ የሚደግፍ አካል ስለሆነ ያስፈለገን፣ አንደኛ በኮሚኒቲ ደረጃ እነሱ ተደራጅተው መንቀሳቀሳቸው በጣም ወሳኝ ነገር ነው።
ከዚያ ባሻገር ግን ከኛ ወገን ከኢትዮጵያ ወገን ከነሱ የሚጨመር ነገር አሁን መሐመድ በጣም ቢዚ ነህ እንጂ በራስም ጉዳይ በሌሎች ጉዳይም ሆነ ከነሱ ጋር ኮሚኒኬት የምታደርግበት መንገድ ቢኖር ጥሩ ነው፣ ከማገዝ ረገድ ከመተርጎም ረገድ እና እዚያ ጋር የተጀመረው እንቅስቃሴ በጣም ወሳኝ ነው። ቢሮክራሲው ምኑ ቶሎ መፍትሄ ላይገኝ ይችላል፣ ግን በየጊዜው እየደጋገሙ ቢሮውን ማንኳኳ በጣም ተጋቢ ነው የሚሆነው። ምክንያቱም አሁን ሱዳናዊያን በጣም ተቸግረዋል። በሀገራቸው እንዳይኖሩ ሀገራቸው ፈርሰዋል። በሌላ ሀገር እንዳይሄዱ ደግሞ ትራንስፖርት የላቸው፣ ገንዘብ የላቸውም። ቶሎ እንዳይሄዱ ደግሞ ቢሮክራሲው ጉዳዩ አለ እና አሁን መንግስት ለሱዳናዊያን ኢትዮጵያ ውስጥ ላሉ ሱዳናዊያን የቪዛ ጥያቄ ቢያነሳላቸው፣ በተለይ ክፍያን በተመለከተ ቢያነሳላቸው፣ ዕዳም ካለ ቢሰርዝላቸው የሚለው ነገር ተገቢ ነው። ይህን እንዲሰሙ ግን በአግባቡ የዚያ ኮሚኒቲ የተደራጀውም ከኢትዮጵያውያንም ጭምር ጨምሮ ይህን መንቀሳቀስ በጣም ተገቢ ነው ብዬ ነው ማነሳው። ሁለተኛው የኢትዮጵያውያን ሱዳን ውስጥ ያሉ አሁንም ችግር ላይ እንደሆኑ ሚስተር መሐመድ በተደጋጋሚ ያነሳል። እነሱ ስቲል እየደገፉ ናቸው፣ መንግስት እንዲወስዳቸው እየደገፉ ናቸው። እሱንም በተመለከተ መንግስት መልዕክቱ እንዲሰማ ነው እኔም ምኞቴ። ስለዚህ በቀጣይ እንዴት እንሄዳለን የሚለውን ነገር ላይ ደግሞ እንነጋገራለን እስከ መጨረሻ ላይ። በዚህ ሁለት ነገሮችን ማንሳት እፈልጋለሁ። በዚህ ላይ ትኩረት ብንሰጥ መጀመሪያ ሱዳን አካባቢ የኢትዮጵያና የሱዳንን ግንኙነት ማጠናከር አለብን፣ የሁለቱን ሀገር። ይሄ ደግሞ ሁለተኛ ደግሞ የሆነ እንደ ኮሚቴ በቃ እንደ የሆነ ኮሚቴ የሚተባበር የሆነ ማህበር ይቋቋምና የሁለቱን ሀገር ህዝብ ችግር የሚፈታ ይሄንን ማድረግ ከዚች ከአረጋ ሚዲያ ለሁሉም ነገር ሰው የሚያስተላልፈው እነኚህ ችግሮቹን ለማፍታት የሁለቱን ሀገር ግንኙነትን ለማጠናከር፣ ሁለተኛ ደግሞ በኢትዮጵያ ያሉ ሱዳኖችንም ችግራቸውን እንዲፈቱ፣ በሱዳን የተለያዩ ክልል ላይ የሚገኝ የኢትዮጵያ ህዝብም በሰላም ወደ ሀገሩ እንዲመለስ ይሄንን ስራ ላይ የሚሰሩ ይሄንን ማድረግ ህዝብ ለህዝብ ግንኙነታችን ያለፈውን የድሮ ታሪካችን መልሰን አጠናክረን ኢትዮጵያና ሱዳንን አንድ የማድረግ ከፖለቲካ ነፃ የሆነ ህዝብን ለህዝብ የሚያገናኝና ችግሩን የሚፈታ በዚህ ላይ ብንሰራ በጣም ደስ ይለኛል ይላል ሚስተር መሐመድ። ኦኬ፣ አመሰግናለሁ። እሱ ልክ ነው። ቅድም እንደነገርኩህ ወይም እንደገለጽ ነው ያለ ነው። እሱ በቀጣይ የሚጠናከር ነው። አሁን በጊዜው ግን ለአስቸኳይ ጉዳይ ስላለ በተለይ አስቸኳይ ጉዳይ ስለሆነ ይሄ ነገር ሱዳን አሁን ሱዳናዊያን ኢትዮጵያ ውስጥ የተጀመረው የኮሚኒቲ እንቅስቃሴ የምንበለው የሆነ ኮሚቴ እዚያ ውስጥ የሚካተት ኢትዮጵያውያን ካሉ እነሱን ጨምሮ እሱን መግፋት ነው አሁን ለጊዜው አዋጭ የሚመስለኝ። ምክንያቱም እዚያ ችግር አለ። ሱዳናውያን ገንዘብ መክፈል አልቻሉም። እንደገና ደግሞ የቪዛ ጥያቄ አለ። ችግር ውስጥ ነው ያሉ። ስለዚህ ቅድምም እንዳነሳ ነው ኤርትራ፣ ሱዳን፣ ኡጋንዳን የሌሎች ነፃ ያደረጉት ህግ ስለሌላቸው አይደለም። የእኛ ሀገርም ህግ ይጣስ እያልን አይደለም። ነገር ግን አሁን እነዚህ ሰዎች መክፈል አልቻሉም። እኛ ሱዳን ሀገር በነበርነ ጊዜ ሱዳናዊያን ለኢትዮጵያዊ ያደርጉት የነበረው ድጋፍ ህግ ስለሌላቸው አይደለም። የውጭ ጉዳይ ህጋቸው አለ። ማንም ሰው ቪዛ ይዞ እንዲገባ የሚል ህጋቸው አለ። ነገር ግን ኢትዮጵያውያን በብዛት የሚገቡት በደላላ የምንበለው በሌላ መንገድ በህገወጥ ነው መንገድ ነው። የገባውን ሰው ግን ሊያስተዳድር የሚችል ነገር እኛ እንደፈለግነ እኛ እንደጠየቅነ ይመልሱልን ነበረ። ስለዚህ ህግ ስለሌላቸው ሳይሆን ከሀገራቸው ግንኙነትና ካለው ፋይዳ ተነስቶ ስለነበረ አሁን የነሱን ውለታ ባንመልስ እንኳን መንግስት የቪዛ ጥያቄውን ሊያነሳላቸው ይገባል። ይሄ በቃ ቦልድ ላይ መቀመጥ አለበት። መሐመድም አሁን በጣም ቢዚ ሊሆን ይችላል፣ ግን ሚስተር መሐመድ ጡፋም እዚያ ስላለ እዚያ ኮሚኒቲ ውስጥ ይሳተፋል። እኔም በተለያየ መንገድ ልሳተፍ እችላለሁ። ስለዚህ አሁን ያለችዋን ነገር ኮሚቴ አጠናክሮ ውጭ ጉዳይ የምንበል የሆነ የሚመለከተው አካል በቃ በር ላይ ቁሞ ዛሬም ነገም እየተመላለሰ ይሄ ነገር የሚፈታ አካል ማጠናከር ነው እኛ የሚጠበቅብን። ምናልባት ሀሳብ ከመቀያየር አኳያ አሁን ሱዳን ውስጥ ያለው ኢትዮጵያውያን በጣም በርካታ የተቸገሩ ስላሉ ነው ወደ ሀገር እንዲመለሱ መንግስት የሱዳን ህዝብ አሁንም እየተባበረ እንደሆነ
እናነሳለን። ምናልባት በዚች ሚዲያ እንግዲህ ሌላ ሚዲያ ይህን ነገር በደንብ የሚያስተጋባ ሚዲያ ከተገኘ ሰየው፣ ካልተገኘ ግን በዚች ሚዲያ በየሳምንቱ ይሁን በየሁለት ሳምንቱ የሆነች ቀን አስቀምጠን ቢቻል ከሱዳኖች አንጻር አማርኛ የሚችል አንድ ሰው ሚስተር መሐመድ ጨምሮ ብንገፋበት ነው ጥሩ የሚመስለኝ። ሌላ ጊዜ የሚታሰብ ነው። ያ ግን አሁን በቃ ኤርጀንቱ ጉዳይ የክፍያው ጉዳይ ነው እና የቋንቋ ጉዳይ ነው እና እሷ ላይ ብንሰራሳ አይሻልም ወይ? እኔ አሁን እዚህ ላይ የምለው ምንድን ነው፣ ማንኛውም ትክክል ነው። እዛ አዲስ አበባ ቢሮ ክፍት ነው። ማንኛውም እንቅስቃሴ ለማገዝ የሚፈልግ ኢትዮጵያ ቢሮአችን እዛ አዲስ አበባ ያለው የኤምባሲም የኮሚኒቲም ክፍት ነው። በምችለው አቅምና ኢትዮጵያና ሱዳንን ለማገናኘት ለነሱ ግንኙነት በጣም ጠንካራ እንቅስቃሴ የሚያደርጉ ወንድሞቻችን እንዳሉ እንረዳለን። እነኚህ ደግሞ ማድረግ ይችላሉ። ክፍት ነው። በኤኒ ታይም መጥቶ ይህንን ነገር ማድረግ ይችላሉ። ሌላ ደግሞ ሙሉ በሙሉ መንግስት እንዲደግፍ የምንፈልገው ከኢትዮጵያ መንግስት ቪዛ ብቻ አይደለም። ቪዛ የማግባት ቪዛ ከገባ በኋላ ማኖሩ ላይ እዛ ሀገር ለማኖር እንደ መኖሪያ ፍቃድ አድርጎ በወር 100 ብር የሚያስከፍለው $100 ይሄ ነው። በጣም ይሄንን ካንስል ወይም ይሄንን ልጋ ማለት ቢሰርዝለት ወይ እነሱን በሚመጥን ደረጃ ከሀገር በጦርነት የመጡ ሰዎች ነው ብለው በልዩ ኬዝ ይሄንን አይቶ ችግራቸውን የሱዳኖችን ቢፈታ በጣም ደስ ይለናል። ስለዚህ ይሄ ችግር ቋሚ ችግር አይደለም፣ ግዛዊ ነው፣ ይሄዳል። የሁለቱ ሀገራችን ችግር ደግሞ ጎረቤት እስከሆነ ድረስ እንደዚህ እየተነጋገርን እንደዚህ እየተባበርን ብንሄድ ወደ ቆንጆ ሁሉም ህዝብ ለህዝብ ቋሚ ነው። መንግስት እዚህም እዛም ያኔ መንግስት አንድ መንግስት ቢሄድ ያም ቢሄድ የኢትዮጵያ መንግስትም እዚህ ያለ ህዝብ ለህዝብ እስከ መጨረሻ አብረ ነው የምኖረው። ስለዚህ ለህዝባችን አስፈላጊውን ድጋፍ እንድታደርጉ እጠይቃለሁ ነው ያለው። በጣም ጥሩ። እኔም በተደጋጋሚ ማነሳው እሱን እኮ ነው፣ በግልጽ መቀመጡ እንደገና ደግሞ ማብራሪያ መጨመሩ ጥሩ ነገር ነው። ቪዛ ማለት እንግዲህ የመንግስት ተወካይም የኢትዮጵያ ህዝብ እንዲሰማ የምንፈልገው ቪዛ ስንል አንደኛ የመግቢያ ክፍያ ነው። መግቢያ ክፍያ ስቲል እኛ እናስከፍላለን፣ ያውም ትልቅ ገንዘብ ነው። ሁለተኛ ሀገር ቤት ከገቡ በኋላ አሁን ሚስተር መሐመድ አብደላም እንዳነሳው እኛም በተደጋጋሚ ከተለያዩ ሰዎችም እንደምንሰማው ልክ እንደ ቱሪስት ተቆጥሮ በየወሩ የሚከፈለው ክፍያ አንድ ሰው ለምሳሌ 5 ቤተሰብ ይዞ ከመጣ በሳውዲ አረቢያ ለመሄድ ይሁን እዛ ለመቆየት ይሁን 5 ቤተሰብ ይዞ ከመጣ ለእያንዳንዱ ሰው 100 ብር ያስከፍላል ማለት ነው። $100 $500 ይከፍላል። የላቸውም፣ ከየት አምጥተው ይከፍላሉ ነው። ስለዚህ እነሱ በነፃ እንዳኖሩ እኛም ልናሮናቸው ይገባል የሚል ከዚያ እንግዲህ በመንግስት ደረጃ ያለው ጉዳይ በመንግስታት እሺ ኦኬ አውራ በመንግስታት መካከል ያለውን ጉዳይ በተመለከተ ፖለቲከኞች ስለሆኑ ፖለቲካቸውን በፖለቲካ ይፍቱ። ከዛ ውጭ ግን የሱዳን ህዝብና የኢትዮጵያ ህዝብ የቆየ ግንኙነት ያለው የሚደጋገብ ስለሆነ የኢትዮጵያ ህዝብ በአጠቃላይ የሱዳንን ህዝብ አገር ውስጥ በኢትዮጵያ ውስጥ ያለውን የሱዳን ህዝብ በቋንቋ አንጻርም በሚችለው ሁሉ በመደገፍ ረገድ አስፈላጊውን እንዲያደርግ ነው እኛ አሁን የምንፈልገው። ይህን የምንናገረው በነገራችን ላይ ስላየን ነው። በአካል ሱዳን ሀገር ሁነን ስላየን ሱዳናውያን ምን አይነት ሰዎች እንደሆኑ ኢትዮጵያውያንን እንዴት እንዳኖሩ ስለምናቅ ነው ምንናገረውና እኔም እኮ ደጋግሜ ማነሳው እሱን ማለቴ ነው። የሱዳን ህዝብ ያለው ችግር ጊዜ ነው። ትንሽ ነገር ነው የሚፈልገው። ቪዛ ከገባ በኋላ እዛ ሀገር ስኖር ያንን ነገር የኢትዮጵያ መንግስት አውቆ ያንን ችግር እንዲቀርፍላቸው ነው የምንፈልገው። ይሄንን ያህል ከተረዳዳንና መንግስትም ህዝብም እኛን ተረድቶ እኛን የሚደግፍ ይሄንን ሰዎች እንዲረዱ ነው።
በጣም አመሰግናለሁ። ያው ቅድም ችግርም ጊዜያዊ ችግር ነው እንጂ የሚቆይ ጦርነትም አይደለም። ዘላለማዊ ችግርም አይኖርም። ስለዚህ ይሄንን በሰዎቹ ተረድተው ከኛ ጋራ ችግራችን የህዝባችን ችግር እንዲፈቱ እንጠይቃለሁ። በጣም አመሰግናለሁ። ሽኩረን ነው ያሉ። እሺ በጣም ጥሩ። እኔም አመሰግናለሁ መሐመድ። አንተም እዚህ ተገኝተህ ድሮ ስታደርግ የነበርከውን ነገር ብዙ ችግር ተቋቁሞ የራስ ችግር እንኳን አሁን ብዙ ችግር ነው ያለብህ፣ የባለቤትህ ህመም አለ። እሱን በተመለከተ ባለፈው መልእክት አስተላልፈናል። በተቻለ መጠን በርካታ ገንዘብ ስለሆነ የተጠየቀው የህክምና የኢትዮጵያ ህዝብ በተቻለ መጠን የመሐመድን ቤተሰብ እንድትታደጉ ሀገራችንን ህዝባችንን ያገለገለ ነው መሐመድ። ይሄው አሁን የምታዩት ነው እና አሁንም መልእክቴ ነው። ከዚህ ባሻገር ደግሞ መሐመድ አብደላም ያለማጋነን የሱዳንን ህዝብ ወክሎ የመጣ ነው ብንል ማጋነን አይሆንም። የሁለቱን ሀገራት ግንኙነት ከኛ በላይ የሚሰራ ነው፣ ይሰራ የነበረ ነው። አሁንም ችግሩን ተቋቁሞ ነው አሁን ወደዚህ ወደ ቤልጅየም የመጣው። ሌሎች ሚዲያዎችም ይህን በተመለከተ ለሱዳናውያን ህዝብ የሚደረገውን ድጋፍ እንድታጠናክሩ እንድታወሩበት ግብዣዬ ነው። ከዚህ በተረፈ ግን በሂደት እየተገናኘን እንዴት እንደምናወራ እንዴት እንደምንገናኝ በውስጥ እናወራለን። ከዚህ በተረፈ የኢትዮጵያ ህዝብ ሆይ፣ የኢትዮጵያ መንግስት ሆይ፣ እኛ እንደ ግል አይደለም የምናገረው፣ በአካል ስላየን ነው። ሱዳናውያን ለኢትዮጵያ ያደረጉት ነገር ምን እንደሆነ ስለምናውቅ ነው። ሚስተር መሐመድ አብደላ ደጋግሞ እንዳነሳው ችግር ጊዜያዊ ነው፣ ትዝብት ግን ዘላቂ ሊሆን ይችላል። በጣም አዝነዋል። በነገር እኔ በርካታ ሱዳናዊያን አገኛለሁ በአካልም እዚህ፣ እንደገና ደግሞ እነሱ ጋር የምነጋገራለን። ምክንያቱም እነሱ ውለታና ከኢትዮጵያ መንግስት ይጠብቁት የነበረው ነገር በጣም 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 ተገላቢጦች ነው። ስለዚህ ግብጾች፣ ሱዳኖች፣ ኡጋንዳውያን፣ ሀገሩ ሱዳናውያን በሲገቡም በነፃ ከገቡ በኋላ ምንም አይነት ክፍያ ሳይከፍሉ እየኖሩ ስለሆነ እኛም ከነሱ በላይ ለሱዳናውያን ስለምንቀርብ ይህ እንዲደረግላቸው እጅግ በጣም በአክብሮት ነው የምንጠይቀው። ብናደርግላቸው ያንስ እንደሆነ ነው እንጂ አይበዛብንም። እና ስለተገናኘን ሁሉን ችግር አልፋችሁ ዛሬም እዚህ እንደተገናኘ በጣም ደስ ይለኛል። በቀጣይ ደግሞ እንገናኛለን። ረመዳን ከሪም በልልኝ። إن شاء الله الآن لقاؤنا سمح جدا، ونتلاقى في المستقبل أيضا كل أسبوعين أو كل أسبوع ممكن نعمل أي موضوع نتحدث فيه. والآن نحن نوجه نداء لشعبنا وحكومتنا تقف مع الشعب السوداني، لأن المشاكل هذه مشاكل الحرب ليست دائمة وتنتهي بكرة. ونحن الشعب الإثيوبيا والشعب السوداني شعب واحد وشعب الشقيقان، ونقف مع بعض إن شاء الله. والمشاكل التي تعاني منه الشعب السوداني والشعب الإثيوبي حاليا هم يقفوا معنا هناك في السودان. ونحن نعرف، وأنا شخصيا عشت في السودان وعرفت حاجات كثيرة، والله ما قدرنا حتى لو عملنا أي حاجة، وفضل السودان علينا نحن. ومن هنا نقول لكل الإثيوبيين الموجودين في داخل أديس أبابا أو في إثيوبيا لازم نقوم بمساعدة الشعب السوداني، أي فرد سوداني له يعني، لأنه نحن شعب واحد وكأسرة وعشنا في السودان. وأي إثيوبيا حاليا أنا ده كلامي، ولو حصل لو بكرة وقفت الحرب أي إثيوبيا دار يرجع هناك، كان يعيش حياة كريمة جدا جدا. ونشكر الشعب السوداني ونشكر شعبا السوداني والله العظيم. يعني بدلا من الشعب السوداني يرجع لإثيوبيا، إثيوبيا طماعين. الشعب الإثيوبي دار يرجعوا إلى الخرطوم، دار يرجعوا إلى السودان. شكرا، بارك الله فيكم. مستر محمد عبد الله وعرقة، جزاكم الله خيرا، بارك الله فيكم. شكرا جزيلا. Thank you so much. Okay. Thank you. Okay, thank you so much. Thank you. Bye bye. Thank you. بارك الله فيك. Thank you. شكرا. شكرا لكم.